ሰላም የዴሊ ፎረም ቤተሰቦች፣ ኢራን ከፍተኛ ባለስልጣኖቿ አሊ ላርጃኒ እና ጎምሬዛ ሶሌማኒ መገደላቸውን ተከትሎ በእስራኤል ላይ የበቀል ያለችውን የሚሳኤል ጥቃት የከፈተች ሲሆን በማዕከላዊ እስራኤል በደረሰ ከባድ አደጋ የሁለት ሰዎች ሕይወት አልፏል ተባለም። በአማን ዮርዳኖስ ሆኖ መረጃው ያጠናቀረው የዜና ዘገባ ሮዲ ቻርልሰን እንዳለው በማዕከላዊ እስራኤል በአዲስ ጥቃት ምክንያት የአደጋ ጊዜ የሳይረን ማስጠንቀቂያ ሲሰሙ አምሽተዋል። በቴል አቪቭ እና በከተማዋ ዳርቻም በተለይም ብኔ ብራክና ራማት ጋን በደረሰ ከባድ ጥቃት በሰባዎቹ የዕድሜ ክልል ውስጥ የሚገኙ አንድ አዛውንት ጥንዶች ሕይወታቸው አጥተዋል። የአደጋ ሰለባ የሆኑት ጥንዶቹ አጎራባች ለእስራኤል ሚዲያ ሲናገሩ ጥቃቱ ቀጥተኛ ነበር። ሳሎናቸው መሃል ላይ ትልቅ ጉድጓድ ተፈጥሯል። የደህንነት መጠለያ ክፍል ቢኖራቸውም ወደዚያ ለመግባት ጊዜ አላገኙም ብሏል። ከሞት አደጋው በተጨማሪ በሻሮን አካባቢና በብኔ ብራክ በሰዎች ላይ የመቁሰል አደጋ የደረሰ ሲሆን በቴል አቪቭ ከሚገኝ ማዕከላዊ የባቡር ጣቢያ አንድ ጉዳትም ደርሷል ተብሏል። በዚህ ምክንያት የባቡር ትራንስፖርት በመላ ሀገሪቱ ለጊዜው እንዲቋረጥ ተደርጓል። አጠቃላይ የቀጠናው ሁኔታ ከሂዝቦላ በኩል በቀን 100 ያህል ሮኬቶች ወደ ሰሜን እስራኤል ይተኮሳል። ከዚህ ጋር ተደምሮ የኢራን ሚሳኤሎች ወደ ሀገሪቱ እየገቡ ሲሆን አብዛኛው ጊዜ ጥቃቶች የተቀናጀና በአንድ ጊዜ የሚፈጸም በመሆናቸው በእስራኤል የአየር መከላከያ ስርዓቶች ላይ ከፍተኛ ጫና እየፈጠረ እንደሆነ ተገልጿል። ምንም እንኳን አብዛኞቹ ተተኳሾች በአየር ላይ ቢከሽፉም ጥቂቶቹ ግን ኢላማቸው ይመታሉ። ይበልጥ አሳሳቢ ነገርም ሆኗል። በአንዳንድ አጋጣሚዎች ጉዳት እያደረሱ ያሉት አጥቂዎች ሮኬቶች ለማክሸፍ የሚተኮሱት የራሷ የእስራኤል መከላከያ ሚሳኤሎች መሆናቸው ነው። በራማት ጋር የደረሰው አደጋ ከዚህ ጋር የተያያዘ ሊሆን ይችላል የሚል ጥርጣሬ ያለ ሲሆን ከጥቂት ቀን በፊት በተፈጠረ ተመሳሳይ ክስተት ላይም ምርመራ እየተካሄደ እንደሆነ ተሰምቷል። በኢራቅ በሚገኘው የአሜሪካ ኤምባሲ ላይ ዳግም ጥቃቶች መፈጸሙ ተነገረም። በኢራቅ ዋና ከተማ ባግዳድ በሚገኘው የአሜሪካ ኤምባሲ ቅጥር ግቢ ውስጥ አዲስ ጥቃት መፈጸሙ ተሰማ። የኤኤፍፒ እና የሮይተርስ የዜና ኤጀንቶች ረቡዕ ማለዳ በኤምባሲው አካባቢ ፍንዳታ እንደደረሰ ዘግበዋል። ኤጀንቶቹ የጸጥታ ምንጮችና በከተማው የሚገኙ የኤኤፍፒ ጋዜጠኞችን ጠቅሰው የዲፕሎማቲክ ማህበረሰብ መገኛ በሆነው አካባቢ በሚገኘው የአሜሪካ ኤምባሲ አቅራቢያ ፍንዳታ መሰማቱን አረጋግጠዋል። ጦርነቱ ከተጀመረ ጊዜ አንስቶ የአሜሪካ ኤምባሲ በተደጋጋሚ ጥቃት ደርሶበታል። ሶስተኛ ሳምንት ላይ በሚገኘውና አሜሪካና እስራኤል ከኢራን ጋር በሚያደርጉት ጦርነት የሚሳኤልና የድሮን ጥቃቶች ቀጥለዋል። በኢራንና አጋሮቿ የሚሊሻ ቡድኖች የሚሰነዘረው የአጸፋ ጥቃቶች ሌሊቱ ሙሉ የቀጠሉ ሲሆን የሰዎች ሞትን ተመዝግቧል። የኢራን የመንግስት መገናኛ ብዙሃን ተጽዕኖ ፈጣሪው የኢራን ጠቅላይ ብሔራዊ የደህንነት ምክር ቤት ጸሐፊ አሊ ላርጃኒ በእስራኤል የአየር ጥቃት መገደላቸው ያረጋገጠ ሲሆን ላርጃኒ ከጠቅላይ መሪ አሊ ሀሜኒ ሞት ወዲህ ከተገደሉ ከፍተኛ ባለስልጣን መካከል ዋነኛ እንደሆኑም ተሰምቷል። በሰሜናዊ ምስራቅ የኢራን ከተማ ኪርኩክ በሚገኝ የኢማም አሊ ወታደራዊ ጦር ሰፈር ላይ ጥቃት መፈጸሙን ተከትሎ ከፍተኛ የእሳት ነበልባል የሚያሳይ የቪዲዮ ምስል መሰራጨቱን አልጀዚራ አረጋገጠ። ጥቃት የተፈጸመው ይህ ጦር ሰፈር አሽድ አልሻአቢ በመባል የሚታወቀው የፖፑላር ሞቢላይዜሽን ፎርስ ወታደሮች ማረፊያ ነው። ፒኤምኤፍ ከኢራን ጋር ቁርኝት ያላቸው በርካታ ቡድኖች ጨምሮ በአብዛኛው የሺአ ታጣቂዎች ያቀፈ ጥምረት ሲሆን በይፋ የኢራን የጸጥታ ኃይሎች አካል ሆኖም የሚንቀሳቀስ ነው። በኢራን ላይ ጦርነት ከተቀሰቀሰ ጊዜ አንስቶ በአሜሪካ ኃይሎችና በቴህራን ኢራን በሚደግፉ ቡድኖች መካከል ተከታታይ የተኩስ ልውውጦችና ጥቃቶች ሲካሄድ ቆይተዋል። የእነዚህ ውጥረት አካል የሆኑ ተከታታይ ጥቃቶች በቅርብ ቀናት ውስጥ ብቻ ተስተውለዋል። ማክሰኞ ዕለት በዋና ከተማዋ ባግዳድ ፒኤምኤፍ ኃይሎች በሚገለገሉበት ህንፃ ላይ በደረሰ ጥቃት ቢያንስ 4 ሰዎች ሳይገደሉ እንዳልቀረም ተገልጿል። ሰኞ ዕለት በምዕራብ ኢራቅ አንባር ግዛት በሚገኝ የጥምረቱ የፍተሻ ኬላ ላይ በተፈጸመ ሌላ ጥቃት 8 የፒኤምኤፍ ወታደሮች መገደላቸው ሳይቀር ተሰምቷል። ከፍተኛ የደህንነት ኃላፊ የሆኑት አሊ ላርጃኒ በእስራኤል የአየር ጥቃት መገደላቸው የኢራን መንግስት ማረጋገጡ ተሰምቷል። ይህ ተከትሎ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከአልጀዚራ ቴሌቪዥን ጋር ባደረጉት ቃለ ምልልስ የከፍተኛ ባለስልጣናት መገደል የኢራን መንግስት ወደ ኋላ እንደማይጎትተውና ስርዓቱ እንደማያዳክመው አረጋግጠዋል። አራግቺ በንግግራቸው አሜሪካውያንና እስራኤላውያን ይህንን ሀቅ እስካሁን ለምን እንዳልተረዱ አይገባኝም ሲሉም ገልጸዋል። የኢራን እስላማዊ ሪፐብሊክ የጸኑ የፖለቲካ ኢኮኖሚና ማህበራዊ ተቋማት ያሉት ጠንካራ የፖለቲካ መዋቅር አለው ብለዋል። ሚኒስትሩ አክለውም የአንድ ግለሰብ መኖርም ሆነ አለመኖር ይህን መዋቅር
ሊያናጋው አይችልም ሲሉ አስረድተዋል። እርግጥ ነው ግለሰቦች ተጽዕኖ ፈጣሪ ናቸው። እያንዳንዱን ሰው የራሱ የሆነ ሚና አለው። አንዳንዱ የተሻለ፣ አንዳንዱ ደግሞ ያነሰ ሊሆን ይችላል። ዋናው ቁም ነገር ግን በኢራን ያለው የፖለቲካ ስርዓት እጅግ በጣም ጠንካራ መሰረት ያለው መሆኑ ነው በማለት አገሪቱ በግለሰቦች ሳይሆን በተቋም ደረጃ የጸናች መሆኗን ለማብራራት ሞክረዋል። የኢራን ጦር አዛዥ እስራኤል የደህንነት ኃላፊው ላርጃኒን መግደሏን ተከትሎ ወሳኝ የአጸፋ እርምጃ እንደሚወስድ በድጋሚ እያስጠነቀቀ ነው። የኢራን ጦር አዛዥ አሚር ሀቲም በእስራኤል የአየር ጥቃት የደህንነት ኃላፊው አሊ ላርጃኒ መገደላቸው ተከትሎ ወሳኝ የአጸፋ እርምጃ መውሰዳችን እንቀጥላለን ይላሉ። ለውንጀላው አሜሪካና ደም የተጠማው የጽዮናዊ አገዛዝ ብለው የጠሩት የእስራኤል ጦር በተገቢው ጊዜና ቦታ ወሳኝ የሚያሽመደምድ ጸጸት ውስጥ የሚጥል ምላሽ እንሰጣለን ሲሉም በሰጡት መግለጫ አስጠንቅቀዋል። የላርጃኒና የሌሎች ሰማዕታት ሞት እንበቀላለን በማለትም አጽንኦት ሰጥተውታል። ከጦር ኃይሉ የተለየ ወታደራዊ አካል የሆነው የኢራን አብዮታዊ ዘብ የላርጃኒ ሞት ለመበቀል ወደ ማዕከላዊ እስራኤል ሚሳኤሎች መተኮሱን የኤኤፍፒ የዜና ወኪል አስታውቋል። ትራምፕ በፋርስ ባህረ ሰላጤ የሆርሙዝ ሰርጥ የሚተላለፉበት ግዙፍ ነዳጅ ጫኝ መርከቦች ለመጠበቅ አጋሮቻቸው እንዲተባበሩ ያቀረቡት ጥሪ በተደጋጋሚ እምቢታ ተሰጥቷቸዋል። ምዕራባውያን ወዳጆቻቸው ይህን የትራምፕ ጥሪ አሜሪካ ከእስራኤል ጋር በመሆን በኢራን ላይ ወደ ከፈተችው ጦርነት የሚያስገባቸው ሊሆን እንደሚችል በማሰብ የባህር ኃይላቸውን ወደ ጦር ቀጠናው ለመላክ ፈቃደኛ አልሆኑም። አሜሪካና እስራኤል በኢራን ላይ የከፈቱት ጦር ተከትሎ ከፍተኛ የነዳጅ ምርት የሚተላለፍበት የሆርሙዝ ሰርጥ በመዘጋቱ የነዳጅ ዋጋ ጭምር በሀገሪቱ ምጣኔ ሀብት ላይ ተጽዕኖ እየታየ መሆኑ ይነገራል። አሜሪካ የቅርብ አጋሮች የሆኑት እንግሊዝ፣ ፈረንሳይ፣ ጀርመን ጨምሮ ግሪክ፣ አውስትራሊያ፣ ስፔን፣ ጃፓን እና ሌሎችም ሀገራት በሆርሙዝ ሰርጥ የሚተላለፍ መርከቦች ደህንነት ለመጠበቅ በሚል ትራምፕ ባዘጋጁት እቅድ ውስጥ የመግባት ፍላጎት እንደሌላቸው በተደጋጋሚ እየገለጹ ነው። በአውሮፓ ታላላቅ ወታደራዊ ኃይል ያላቸው ሀገራትም ምንም እንኳን የነዳጅ እንቅስቃሴው መስተጓጎል ቢጎዳቸውም በዚህ ምክንያት ግን ከኢራን ጋር ወደ ቀጥታ ግጭት የመግባት ፍላጎት እንደሌላቸው እወቁልን ብለዋል። 3 ሳምንት ያስቆጠረው ጦርነት የአሜሪካና የእስራኤል ጉዳይ መሆኑ በተዘዋዋሪ መልእክት ለማስተላለፍ እየፈለጉ እንደሆነ ተንታኞች ይገልጻሉ። የዩናይትድ ኪንግደም ጠቅላይ ሚኒስትር ሀገራቸው ሆርሙዝ በመጠበቅ ሰበብ ወደ ጦርነት ተስባ እንደማትገባ ሲጠቅሱ፣ የጀርመኑ መራሄ መንግስት ደግሞ ትራምፕ አጋሮቻቸው ካልተባበሯቸው ለኔቶ መጥፎ ሁኔታ ይፈጥራሉ በማለት ለሰጡት ማስጠንቀቂያ ኔቶ የመከላከያ ስምምነት እንጂ የጣልቃ ገብነት ትብብር አይደለም ሲሉ፣ መከላከያ ሚኒስትራቸው ደግሞ የእኛ ጦርነት አይደለም እኛም አልጀመርነውም በማለት ራሳቸውን ተከላክለዋል። ነገር ግን ትራምፕ ሰኞ ዕለት እንደተናገሩት በርካታ ሀገራት ጥሪያቸውን ተቀብለው ከጎናቸው እንደሚቆሙ ቢገልጹም አሜሪካ ስትከላከላቸው የቆዩት ሀገራት የቀረበላቸው ጥሪ ምላሽ ካልሰጡ ምስጋና ቢስነት ነው ሲሉም ትራምፕ ተናግረዋል። አሜሪካ ሆርሙዝ ሰርጥን በመጠበቅ ከጎን ይቆማል ብላ የምትጠብቃቸው የአውሮፓ ባለስልጣናት የኔቶ አባል ሀገራት ትብብር ራስን የመከላከል ዓላማ መሆኑ አጽንኦት እየሰጡት ነው። ኢራንና የኒውክሌር ፕሮግራሟ ኢላማ ማድረግ ግን አሜሪካና እስራኤል በምርጫ የገቡበት ጦርነት ነው በማለት ሀገራት ወደ መካከለኛው ምስራቅ ጦርነት መግባት እንደማይፈልጉ በተደጋጋሚ ገልጸዋል። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ በሰጡት መግለጫ የአገሪቱ ጦር ኢራን መሪዎችን ማደኑ እንደሚቀጥል ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ትዕዛዝ መቀበሉን ተናገሩ። እስራኤል ሰኞ ሌሊት በፈጸመችው ጥቃቶች ከፍተኛ የኢራን የደህንነት ኃላፊ የሆኑት አሊ ላርጃኒን መግደሏ ይታወሳል። ባለስልጣኑ የተገደሉት ከልጃቸው ጋር በተደበቁበት አፓርትመንት ውስጥ እንደሆነ የእስራኤል መገናኛ ብዙሃን እየዘገቡ ነው። በተጨማሪም የእስራኤል ጦር ባሲጅ የተባለው የኢራን ታጣቂ ኃይል አዛዥ የሆኑት ጎላም ሬዛ ሶሌማኒ መግደላቸውም አስታውቀዋል። የሀገሪቱ መከላከያ ሚኒስቴር ባወጣው መግለጫ ከኢራን ሰላማዊ አብዮታዊ ዘብ ግንኙነት ያለው ታጣቂ ቡድን ላለፉት 6 ዓመታት ሲመሩ የቆዩትን ወታደራዊ አዛዥ ተገድለዋል ብሏል። አዛዡ የሚመሩት ታጣቂ ቡድን ታህሳስ ላይ የነበረው ጸረ መንግስት ተቃውሞ ለማፈን በተወሰደው በሺዎች የሚቆጠሩ ሰዎች የተገደሉ ዘመቻ ውስጥ መሳተፉንም ገልጿል። የመከላከያ ሚኒስትሩ ካትዝ የኢራን ከፍተኛ የደህንነት ባለስልጣናት መገደላቸው ባስታወቁበት መግለጫ ጠቅላይ ሚኒስትርና እኔ የእስራኤል መከላከያ ሰራዊት የኢራን የሽብር የጭቆና አገዛዝ አመራሮች ቡድን እንዲቀጥል ትዕዛዝ ተሰጥቶናል ብለዋል። የአሜሪካ ፕሬዝዳንት ትራምፕ የኢራን አመራሮች በከፍተኛ መጠን ስለመለወጣቸው ሲናገሩ ነበር። የቀሩት ከፍተኛ አመራሮች መካከል ሁለቱ ስለተገደሉ የአመራሮቹ መለወጥ እንደቀጠለ መረጃ እናደርሳቸዋለን ሲሉም ተናግረዋል። የአሜሪካ ከፍተኛ ባለስልጣን በኢራን የሚካሄደው ጦርነት በመቃወም ስልጣናቸው ለቀቁም። የአሜሪካ ብሔራዊ የጸረ ሽብር ማዕከል ዳይሬክተር በኢራን ውስጥ እየተካሄደ ያለው ጦርነት በበጎ ሕሊና መደገፍ አልችልም በማለት ስልጣናቸው መልቀቃቸው በማህበራዊ ሚዲያ ባጋሩት መልእክት አስታውቀዋል። ጆ ኬንት ኃላፊነታቸው
መልቀቃቸው ለፕሬዝዳንት ትራምፕ ባሳወቁበት ደብዳቤ ኢራን በሀገራችን ላይ ምንም አይነት ተጨባጭ ስጋት አልደቀነችም፣ ይህን ጦርነት የጀመርነው በእስራኤልና በአሜሪካ ባሏት ኃይል ደጋፊዎች ግፊት መሆኑን ማሳወቅ እወዳለሁ ሲሉም ገልጸዋል። በመልቀቂያቸው ዶናልድ ትራምፕ 3 ጊዜ ለፕሬዝዳንትነት ሲወዳደሩ ይዘው የተነሷቸው ፖሊሲዎች ደግፈው ከጎናቸው እንደቆሙ ያስታወሱት ጆ እስከ 25 በመካከለኛው ምስራቅ ውስጥ የተካሄደው ጦርነት የአሜሪካውያንን ሕይወት የቀጠፈና የሀገሪቱ ሀብት የሚያሟጥጥ መሆናቸውን ትራምፕ ይረዱ እንደነበር አስታውሰዋል። በ11 ውጊያዎች ላይ እንደተሳተፉ የቀድሞ ወታደርና በእስራኤል በተፈበረከ ጦርነት ወደ ሚስቱን እንዳጣ ባል ቀጣይ ትውልድ ለአሜሪካ ጥቅም በማያስገኝና የሚከፍለው ዋጋ አሳማኝ ወዳልሆነ ጦርነት መሄድ መደገፍ አልችልም በማለት ጦርነቱን ተቃውመዋል። አሁን ስልጣናቸው በፈቃዳቸው የለቀቁት ጆኬን በትራምፕ ተመርጠው በአሜሪካ ሴኔት ለቦታ ብቁ ናቸው ተብለው የቀጣይ ያገኙት ባለፈው ሐምሌ ነበር።